እንደምን አመሻችሁ። ስለመጣችሁ በጣም ደስ ብሎኛል። ስለመጣሁም በጣም ደስ ብሎኛል። አንድ ሁለት ሶስት ግጥም አነብላችሁና ከዛ አጫጭር ግጥሞች ናቸው። ከዛ በኋላ አንድ ሽራፊ ታሪክ በነካፌ አንብቤ እወርዳለሁ። ጥጡና ፈታይዋ በአበባነት ወቅቱ ጥጥ ነይ ብሎ ቀርቧት ፈታይ ሆና ቀርበው ከስሩ ፈንቅላው ከንቡጡ ፈልፍላው ከማረጓ ውርዳ መሬት አስተኝታው በፈገግታ በትር በሳቅ ማዳወሪያ ቀኑን ሙሉ ወቅተው በድምጧ መንደፊያ በአይኗ መዳመጫ ከፍሬው ለይታው ለካ እሱም ተረቶ ሰውነቱን ትቶ አምኖ ጥጥነቱን መዳፏ ስር ገብቶ ድድር ገላው ሳስቶ ጥብቅ ጉልበቱ ላልቶ ሆኖላት ባዘቶ በስሜት እንዝርቷ ታብቶላት አስራው በራቁት ጭኖ ላይ አሽከርክራ ሽራው ሲወፍር አቅጥናው ሲረግብ አክርራው ሲያሰኛት ልቃቂት ሲሻት ቀለም አርገው ለካ እሱም ተረቶ ሰውነቱን ትቶ ጥጥነቱን አምኖ እንዳደረገችው እንዳሰኛት ሆኖ መለወጡን እንኳን ሳያስብ ለአንዳፍታ ከጥጥነት ልቆ ሆኗት ቀጭን ኩታ ቀንቀን ለውበቷ ማታ ለሙቀቷ ሲሆን ሰነባብቶ እድፍና ትቢያ ከገላው አንስቶ ጻዳው አካሉ እያደር ጨቂቶ እሷ ሳትለወጥ እሱ ነቱ አርጅቶ ተሽቀንጥሮ ቀረ ሆነና ቡትቶ በሌላ ጻዳ ኩታ ተተክቶ። አመሰግናለሁ። አዳምና ጥበቡ። በመጀመሪያ አዳም ሳተ፣ ከገነትም ተጎተተ። አዳም ከገነት ሲባረር እነሆ እርቃኑን ነበር። ብርዱ ውርጩ አንዘፈዘፈው፣ ዶፉ ጠሉ ወረደበት። ያንጀረገገውን አይተው አዕዋፍ አራዊት ሳቁበት። ይህን አዳም ተማረረና ተመራመረ። ተመራምሮም አልቀረ ጋቢ መስራት ጀመረ። ጅማሬውን ወደደች፣ ተጀምሮ እስቲፈጠም የእድሜውን ግማሽ ወሰደ። ያሳዝናል፣ ጋቢውን ጨርሶ ሲቋጭ ገላው ብርዱን ለመደ። በነገራችን ላይ የእድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የእድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጅንበት ዘመን ይሄ እድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድን ነው? አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድኩነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይሄ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም። ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለች። ጉርድ ነው ይቁም ስላት፣ አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው። ግን ብልክልሽ ምን ልታደርጊው ነው ስላት፣ ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ እፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ
በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል። ስለ ቴክኖሎጂ ካነሳን ላይ ቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ብለው ጮሁ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሾፌር የሚሄድ ታክሲ ስመለከት የኛ ሽማግሌ ትንቢት መድረሱን ተገነዘቡ። የሚገርመው ይሄ ሾፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ። እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው እቅዴ መክሸፉ ብቻ አይደለም። ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳቤ ራሱ ውሃ በልቶታል። እዚህ ሀገር በጣም የወደድኩላቸው የከተማው ጸጥታ ነው። ጎረቤት ለጎረቤት ሳይረባበሽ ከሞላ ጎደል ተከባብሮ ይኖራል። እዚህ ከተማ ውስጥ ያሉ አፓርታማዎች ከአዲስ አበባ ኮንዶሚኒየሞች ጋር አወዳድሯቸው። የአዲስ አበባ ኮንዶሚኒየም እንደ ዘንድሮ ጓደኛ ሚስጥር አይደብቅም። ባለፈው ጎተራ ኮንዶሚኒየም የሚኖረው አጎቴ የጎረቤቱን በር አንኳኳና እንዲህ አለ፣ ወንድማችን እንዴት ነህ? አመጣጤ እየረበሽከን ስለሆነ እንድታስተካክል ለመንገር ነው። የምን ረብሻ ነው የምታወራው? አለ ጎረቤትየው። ሲጀመር የኔ ድምፅ እንኳን ለጎረቤት ለራሴን በቅጡ አይሰማም። እርግጥ ነው ያንተ ድምፅ አይሰማም። ከወዲህ በተደጋጋሚ ያፈተለከ የሚወጣው ድምፅ ግን ከመረበሽ አልፎ እያናወጠን ነው። በ30 ደቂቃ ልዩነት ስታንደቀድቀው ልጆቻችን በጥሞና ማጥናት አልቻሉ። በተለይ ከገጠር የመጣች በሽተኛ እናቴም እንቅልፍ ባይኗ ዞሮ አያውቅም። እና ምን ልልህ ነው? ከቻልክ ላለመፍሳት ሞክር፣ ካልቻልክ ደግሞ ድምፁን መቀነስ ብትችል አሪፍ ነው። ጎረቤትየው በጣም ተናደደ። በገዛ ቤቴ መብት አይደለም እንዴ? ደግሞ በልቶ የማይፈሳለ? በእርግጥ ሁላችንም እንፈሳለን አላጎቴ፣ ግን እኛ ሽንት ቤቱ ስንቀመጥ ነው የምንፈሳው። ያንተ ትንሽ ለየት የሚለው ያለምንም ዓላማ መሆኑ ነው። ትንሽ ቆይቶ ጎረቤትየው አንገቱን ደፍቶ እንዲህ አለ፣ ምን ላርግ? ወድጄ መስሎህ ነው? ከደሞዜ ውስጥ 90% ለቤት ክራይ ከፍለዋለሁ። በተረፈው የአበሻ ጎመን፣ አደንጓሬ እና በሶ በርከት አድርጌ በመግዛት እመገባለሁ። በዚህ ምክንያት ሆዴ ውስጥ ከፍተኛ የጋዝ ክምችት ተፈጥሯል። የሚገርም ነገር ሆዴ በጋዝ ከመነፋቱ የተነሳ ጓደኞቼ ራሱ አበጋዝ ብለው ነው የሚጠሩኝ። ግን የኔ ጥፋት አይደለም። እውነት ለመናገር የኔ ፈስ የሀገራችን ኢኮኖሚ ውድቀት ነጸብራቅ ነው።
አጎቴ ይህን ሲሰማ ልቡ ተነካና እንዲህ አለ፣ ጥሩ ከዛሬ ጀምሮ እኔና ቤተሰቤ በወር 10 ሺህ ብር እንመድብልሃለን። ነፋስ የማያመነጩ ምግቦችን እየገዛህ እንድትመገብ ይሁን። ሰውየው ተስማማ። ሰላም እና ጸጥታ ወረደ። ከአንድ ወር በኋላ የአጎቴ ጎረቤት ወደ አጎቴ ቤት ሄዶ አንኳኳና ቀጣዩን በጀት ትለቁልኛላችሁ ወይስ ወደ ቀደመው ልማዴ ልመለስ? አጎቴም አሁን ግድግዳው ላይ ከሆላንድ የመጣ ድምፅ ማፈኛ ስለገጠምንለት እንደ ልብህ ማንዛረት ትችላለህ። በጣም አመሰግናለሁ። የኮንዶሚኒየማችን 2 ዘቦች በሞባይላቸው ውስጥ ካርድ ለመዶል እየሞከሩ እያቃታቸው ገባልህ ይባባላል። ድሮ አንድ ፍሬ ልጅ እያለሁ ያየሁት ትዕይንት መጣብኝ። ጠዋት ወደ ትምህርት ቤት ለመሄድ ከቤት ስወጣ ደጅ ላይ አያቴና አብሮ ዘማች ጓደኛው በመርፌ ቀዳዳ ክር ለማሾለክ እየሞከሩ ገባልህ ሲባባሉ አይቻቸው አልፋለሁ። ታዲያ ማታ ወደ ቤቴ ስመለስ በረንዳ ላይ የተቀመጠው አያቴ አቸቸቸቸ ለትንሽ ሳትኩት ሲል አልፌው ወደ ቤት እገባለሁ። የዘመኑን ቴሌ ከአያቴ መርፌ በላይ ምን ሊገልጸው ይችላል? ከኮንዶሚኒየማችን ወረድ ብዬ ቀምቃሚዎች ከሞቅታ በኋላ ጣቢያ ጠጅ ቤት ብለው የሚያነቡትን ጦቢያ ጠጅ ቤት ወደ ጎን ጥዬ እርሾ ክሊኒክ በር ላይ የተገተረውን ማለቂያ አልባ ሰልፍ ጥሼ እሻገራለሁ። እርሾ ክሊኒክ በር ላይ የተገጠገጠውን ሰልፍ የተመለከተ ሰው ጤና እንደ ራሽን የሚታደል ይመስለዋል። ወደ አረብ ሀገር የሚሄዱ ምልምል ስደተኞች ልብና ኩላሊታቸውን እያስመረመሩ ነው። እዚህም እዚያም የሚታየው ተሻግሮ የሚሄድ ሰው ነው። በሀገር ማን ቀረ? ድሮ እኮ ወደ ውጭ ሀገር መሄድ በጣም ብርቅ ነበር። ብርቅ ከመሆኑ የተነሳ ብላታ ጊዮርጊስ ወልደ ዮሐንስ የተባሉ ጸሐፊ ውጭ ሀገር ሄጄ ነበር የተባለ ዜናም ጉራም የሚመስል መጽሐፍ አሳትመው ነበር። አክሱም ፊት ለፊት ያለውን አስፋልት ለማቋረጥ ሳመነታ የቢሾፍቱ አንበሳ አውቶቡስ በመርፌ ቁልፍ የተያያዘ የሚመስለውን ፉርጎውን እየጎተተ መጥቶ አጠገቤ ቆመ። አውቶቡስ ውስጥ እንደ ታይታኒክ ሰማጮች ከሚተራመሱ ብዙ ፊቶች መካከል አንድ የማውቀው ፊት በመስኮት ብቅ አለና ባውቄ ምን ነው ወፈርክ? መጽሐፍ ከማሳተም በፊት አትበላም ነበር እንዴ? ብሎ ጮኸ። እጅግ ተናድጄ የመልስ ምት ልሰጠው ስሰናዳ አውቶቡሱ አካባቢውን በወፍራም ጢስ የጠላ ቂጣ የተጋገረበት ማር ቤት አስመስሎት ወደፊት ተሳበ። ሄይ ፈጦን ብለህ ተሻገር የሚል ድምፅ ከጎኔ ሰማሁ። ዞር ስል ተንቀሳቃሽ የጦር መሳሪያ መደብር የተሸከመ የሚመስል ቡራቡሬ መለዮ ለባሽ ወታደር በክፉ ኃይሉ ይገላምጠኛል። እኔ ለወትሮ አስፋልት ሳቋርጥ ጅንን ብዬ 2 እጆችን በኪሴ ሸጉጬ ለነፍሴ እንደማልሳሳ ላላፊ አግዳሚ እያሳየሁ ነው። አሁን ታዲያ የወትሮውን ለመድገም ስሞክር ሮጣ አትሻገርም ወይ አለ ወታደሩ። መጣውልህ በሚል አይነት መሬቱን በከባድ መጫሚያው እየደቃ ይሄኔ መሮጡም እንዳይቀር መጀነኑም እንዳይቀር እጄን በኪሴ ከትቼ ሮጥኩ። በጣም ከመደናገሬ የተነሳ የቆመ ሚኒባስ ጋቢና ውስጥ ገብቼ ተደበቅኩ። ሚኒባሱ ጉልበት ለጉልበት ትከሻ ለትከሻ በተቆላለፉ ተሳፋሪዎች ክፉኛ ተሞልቶ የጥንት የባሪያ ንግድ መርከብ መስሏል። ተጠጋጉ ይላል ወያለው። ተጠጋግተናል አለ በሰው ኩሬ ውስጥ የሰመጠ አንድ ተሳፋሪ። ተጠጋጋችሁ? አዎ። ጥሩ፣ አሁን ደግሞ ተቃቀፉ። ሚኒባሱ የቆመበት ቦታ በጣም ይጠነባል። ሾፌር፣ የህዝብ ሽንት ቤት በር ላይ መሰለኝ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። የሴትዮዋ ድምፅ ስላልወፈረ እደግመዋለሁ። ሾፌር፣ የህዝብ ሽንት ቤት በር ላይ መሰለኝ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። ትሁቱ ሾፌር ትንሽ ወደፊት ፈቀቅ አለ፣ ግን ሽታው አልጠፋም። ጀለሴ፣ ሽንት ቤቱን ከኋላ ጫንከው እንዴ የሚል ድምፅ ተከተለ። አዲስ አበባ ከምድር ወገብ ከፍ ብላ በምድር ብብት ላይ የተመሰረተች ከተማ ናት። በሚኒባሱ የጋቢና መስታወት በኩል ወደ ውጭ ማየት ጀመሩ። ቡራቡሬ ለባሽ ፌዴራል ፖሊሶች እንደ አዲስ ትክል ሐውልት እዚህም እዚያም ተገትረው ይታያሉ።
እውነት ለመናገር ፖሊሶቹ ኢትዮጵያዊ ሆኖ የተወለደን ሁሉ በሚያኮራ መንገድ ዙሪያ ገባውን በተጠንቀቅ ይጠብቃሉ። ያም ሆኖ የመረብ ሱሪ የለበሱ የአዲስ አበባ ቆንጆዎች ባጠገባቸው ሲያልፉ ከዳበሳ በማይተናነስ ትኩረት ይሾፋሉ። በተለይ አንዱ ወታደር ጠመንጃውን እንደ ቆላ ከዘራ ተመርኩዞ አልፎ ያጭ ቆነጃጅትን ተግቶ ከማየቱ የተነሳ ለጠለፋ እንጂ ለጥበቃ የተሰማራ አይመስልም። በእርግጥ እኔም በኑሮዬ ጣልቃ ሴት አያለሁ። እንደዚህ ወታደር አልመዝምዤ ያየሁበት ቀን ግን ትዝ አይለኝም። ዘመዶቼ የዚህ ወታደር አስተያየት እኮ ከአድናቆት አልፎ የመስክ ጥናት የሚሉት አይነት ነው። አቤት አቤት እኛ ወደ ካምፕ ከገባን በኋላ እንዴት ያሉ ተወልዷል እያለ የሚተክዝ ይመስላል። አንዳንዱ ፌዴራል ፖሊስ ጥበቃ ሲሰለቸው በሬዲዮ መገናኛው መልእክት የሚቀበል መስሎ ሸገር ሬዲዮ ያዳምጣል። አልፎ አልፎም በወኪቶኪው ደውሎ ዘፈን ይመርጣል። ድንገት አካባቢው በማስጠንቀቂያ ነጋሪት ድብልቅልቅ ወጣ። ከታንክ በስተቀር በብዙ የጦር መኪና የታጀበ ሊመዚን አለፈ። ጠቅላይ ሚኒስትሩ መሆን አለባቸው። ቀጥሎ በአራት ሞተረኛ የታጀበ መኪና አለፈ። ሌሎች የአፍሪካ መሪዎች ይመስሉኛል። በመጨረሻ ምንም ያላጀበው ቮልስ አለፈ። በዚህ ውስጥ ያለው የኤርትራው ልዑክ መሆን አለበት። ይህን ግምቴን አጠገቤ ላለው ሾፌር ሳጫውተው ኦሆ ወንድሜ ልኑርበት በሚል አስተያየት ገላመጠኝ። አይቡካት በየቦታው የሚወካው ሰው መብዛቱ ምን ነካን? ኧረ ምን ነካን? በቀደም ዕለት ማታ አዝማሪ ቤት ገባውና ተቀበል አልኩት አንዱን ባለማሲንቆ። ባለማሲንቆ ለጥቂት ደቂቃ ትክ ብሎ በጥርጣሬ ሲመለከተኝ ተቆየ። በኋላ ከመቀበሌ በፊት ግጥሙ በምን ዙሪያ ያጠነጥናል ብሎኝ አረፈ። አዝማሪ በደጃችሁ ቤት ዘመን መቅረቱ ያስቆጫል። ያኔ አዝማሪ የህዝቡን ቁጭት አውጥቶ ያንጎራጉራል። ህዝቡ በአዝማሪው ግንባር ላይ አሞሌ ጨው በመከስከስ ደስታውን ይገልጣል። በጊዜው አንድ አሞሌ ጨው በ2 የአሜሪካ ዶላር ይመነዘር ነበር። በጊዜያዊ ገታ ስር የነበረው ሚኒባሳችን መንገዱ እንዲቀጥል ተፈቀደለት። አንድ የኢትዮጵያ ባንዲራ ጥለት ያለበትን የአንገት ልብስ የጠመጠመ ጸጉራም ፈረንጅ ገብቶ አጠገቤ ተቀመጠ። ብዙ ሱቆችን አለፍን። ማንደፍሮ የቤትና የቢሮ ዕቃዎች መሸጫ፣ የሚያከሳ ሻይ ቅጠልም እንሸጣለን የሚል መፈክር ያለበትን ሱቅ አለፍን። ኤርታሌ ቡቲክ ኮንዶምም እንሸጣለን የሚል ማስታወቂያ ያለበትን የሰፈራችን ልብስ መደብር አስታወሰኝ። አንድ ቀን ጓደኛዬ ሙዝ ኤርታሌ ቡቲክ ገብቶ ኮንዶም ፈልጌ ነበር አለ። ባለ ቡቲኩ በግማሽ ሀሳብ ውስጥ ሆኖ አንድ ፓኬት ኮንዶም ለሙዝ ከያቀበለው ከፈለክ መጋረጃ ውስጥ ገብተህ ልትረካው ትችላለህ አለ። ሜክሲኮ አደባባይ ስንደርስ አንድ ጠብደል ልብድ እርቃኑን ሶምሶማ እየሮጠ በጋቢናው በኩል ብቅ አለ። ከፍረቴ የተነሳ መሬት እንደ ጋዳፊ ቱቦ ተከፍታ ብትውጠኝ በወደድሁ። ፈረንጁ የአገሬን እብድ እንዳያው ጸለይሁ። ወይ ሊያየው ነው አየሁ። ዋት ሄር ኢዝ ዚስ አለ ፈረንጁ በድንጋጤ ወደ እኔ ዞሮ። አማኑኤል ሆስፒታል የጠበበው እብድ ነው ብዬ የአገሬን ገጽታ የሚያበላሽ ምላሽ መስጠት አልፈለኩም። ስለዚህ እንግሊዘኛዬን እንደምንም ጠጋገንሁና ዌል ዩ ኖ ዲስ ጀንትልማን ኢዝ ፍሮም ኒውሊ ዲስከቨርድ ትራይብ አልሁት። አስከትዬም አንላይክ ሞስት አፍሪካን ካንትሪስ ዊ ዶንት ፎርስ ፒፕል ቱ ፑት ኦን ክሎዝስ ብዬ ተነተርኩለት። ሰውየው በቅርቡ የተገኘ ጎሳ አባል ነው። ከብዙዎቹ የአፍሪካ ሀገሮች በተቃራኒ ሰዎችን ልብስ እንዲለብሱ አናስገድዳቸውም ማለቴ ነው። ፈረንጁ ትንታኔ ስላረካው ኢትዮጵያ የአፍሪካ መቀመጫ መሆኗን ጉዳይ አጸደቀ። አመሻሽ ላይ ወደ ቤት የተመለሱ የኮንዶሚኒየማችን ዘበኛ በሞባይላቸው ላይ ካርድ ለማስገባት እየሞከሩ አቸቸቸ አሁን ለትንሽ ሲሉ አልፊያቸው ገባሁ። ምሽቱም ቀጠለ። አመሰግናለሁ።